ያየች ነገር አለ። ተስፋ የቆረጠችበት ነገር አለ እኮ። የሰው ወሬ ለምን ትሰማለች? የሰው ወሬ መስማት እሱ ብሩክናዋ ማመን ያለባት እሱ እኮ እመኝኝ ነው። በቃ እኔ ምንም አላረኩትም ነው። እቺ ልጅ ለተንኮል እንደመጣች እኮ ማንም ሰው ጠንቅቆ ያውቃል። ግን ብትታገስ በመጀመሪያ እኮ ራሱን ጠርቷል። እኔ እኮ አላደረኩትም አላለም። አስረግጦ እንደዚህ አልተናገረም። እርግጠኛ ቃሉን አልተናገረም። እሱ እኮ ምንድን ነው ያለው? በመጀመሪያ ራሱ እኔ አላቅም ብቻ አላቅ እየተወዛገበ ነው። በሁለት መንገድ ነው ያለው። ዛሬ የሰሩት ቪዲዮ አሁን የመጨረሻ ነው። እንግዲህ ወደ ላይ ይገናኙ ነው። እኔ አይደል ነው እዚህ ያላችሁት ሙሉ በሙሉ ማለት ነው አድርጉላቸው እስኪ። አሁን ለሀይሜ እናንተ ባለቶን አትም እሱም ለሱም እንትና ምስት አትሆንም። ስለዚህ እዚህ በዱዓና በጸሎት ብቻ ነው መተባበር ያለባችሁ። ምንም አንተባበራችሁም። እንዴ አሁን ልንገርሽ፣ ብሩክም ቢሆን እኮ አይጎዳም። ብሩክም ቢሆን አይጎዳም። ሰርቶ ወንድ ነው አግብቶ ይኖራል። እሷን ብትሆን አግብታት ነው። ችግር አለበት። ወንድ ልጅ እናንተ ያስመስላል። ምንም አይጎዳም። ወንድ ልጅ በፍጹም ይጎዳል ብለሽ እንዳትሰጊ። ወንድ ልጅ በፍጹም አይጎዳም። ልክ ነው። ሴት ስለዚህ አሁን እኮ በቃላት ልትናገር ትችላለች። ስሙኝማ፣ በቃላት ልትናገር ትችላለች። ግን የምትጎዳው የምታለቅሰው እሷ ነች። ግን እሷን ብትሆንም ተረጋግታ ብትወስድ ደስ ይለኛል፣ እንደ ራሴ ማለት ነው። ተረጋግታ እንደገና ደግሞ ቤተሰብ የፈቀደ ቤተሰብ ማለት ነው። ጥሩ ነገር ነው። ዋርሊንግ እያለኝ ነው ደግሞ ምን አድርጌ ነው ዋርሊንግ እየሰጠኝ ገደል ግባ። በጣም ነው ጋሽዬ ደግሞ በጣም ነው የሚወደው እሱን። ተረጋግታ ደግሞ እሷ ሚላትን አባቷ ሚላትን ብትሰማ ባይነኝ። አንድ ነገር ስሙ፣ የፈለገ ነገር ቢመጣ ሀይሚና ብሩኬ አይለያዩ። አልድ ነው እንዴ? የማይለያዩት ኦይ አዳምጪ፣ የማይለያዩት ምክንያቱ ምን እንደሆነ ታውቂያለሽ? እሱ አሁንም እግዚአብሔር ምስክሬ ነው ልጁ የኔ እንዳልሆነ አውቀዋለሁ ብሏል። ከትናንትና ጀምሮ ዛሬም ደግሞታል። ሲቀጥል ማለት ነው እንደሚመስለኝ ከሆነ አዳምጡ፣ ከልጅቷ ጋር ተመካክራ ሀይሚ ፕራንክ እያደረገችው ነው። ደም እንዳለቀስኩ አስለቅሳቸዋለሁ እያለች ነው። ስለዚህ ሀይሚና ብሩኬ ምንድን ነው ያለው? ጋሽዬ ምንድን ነው ያለው? ጋሽዬ ምን አለ? ሰው ነው ያገናኛችሁ አለ። አይደለም እግዚአብሔር ነው አለ። እግዚአብሔር ያገናኘውን አይለያይም አለ። ቀጠለና ደግሞ ይቺን ነገር ቆይ አዳምጪ፣ ይቺን ነገር ለእኔ ተው ልጄ አለ። አሁን በስተመጨረሻ ጋሽዬና ብሩኬ ተያይዘው ሲራመዱ ሀይሚ ቁጭ አላለችም? ቁጭ አላለችም? አባት ይኸውልሽ ምንድን ነው ያለው? ብሩኬ ቆይ ብሩኬ ምን አለው ለጋሽዬ ምን አለው? የአባትን ጣም ባላቅ አንተ ግን አባቴ ነክ አለው። አያችሁ እዚህ ላይ ምን ያህል ቅስሙን እንኳን እሱን አይደለም ጋሽዬ እኔ ተሰምቶኛል እዚህ ጋር ማለት ነው። እንዲህ ሲል ሀይሚዬን አይተሻታል? አንገቷን እንዲድፍት ነው ያደረገችው እዚህ ጋር። ሲቀጥል ማለት ነው አንደኛና ሁለተኛ ነገር አዎ እውነት ሀይሚንና ብሩኬን የሚወድ ሰው ካለ እውነቴን ነው ከልብ ጸሎት ያድርግ። እዚህ ጋር ሀይሚ አትጎዳም፣ ብሩክ አይጎዳም። ለምንድን ነው የማይጎዳው? ምንድን ነው ያለው ብሩኬ? ሰምታችሁ ምንድን ነው ያለው? እንደዚህ እያለ ነው አይደለም? እናንተ ጋር አይደለም፣ እኔ ሌላ ቤት ነው የሰማሁት፣ እናንተ ጋር አይደለም። ሀይሚ በጣም ነው የምትጎዳው፣ ብሩክ በጣም ነው የሚጎዳው። አንድ ነው እንዴ እናንተ? ከቃቃ አፈር መፍጨት የተነሳ እኮ ነው ዛሬ ሳሚልኝ። ምን አለ መሰለሽ ከወንድ ይልቅ ሴት ልጅ በጣም የምትጎዳው ማለት ነው። ጨርሽ ይኸውልሽ አዳምጪኝ እናቴ ልጅ፣ እኔ ውስጤ መስማ እዚህ ጋር ማለት ነው ይቺ ልጅ በተንኮል እንደመጣች ከጅምሩ እስከ መጨረሻ በቃ የመጨረሻ ልጆቹን ለማለያየት ያልተደረገ ያልተለፋ ያልተደከመ ነገር የለም። ይቺ ልጅ በውስጥም እየሰበ ነገሩ የተበላሸው መቼ መሰለሽ? እሷን 10 ሺህ ያስገቡለታ ነው ነገሩ የተበላሸው። እንደነ ሶስና እና እንደነ እንትና ድራሿን ቢያጠፉ
እልም ብላ ትቀርና እነዚህ ልጆች አንድ ይሆኑ። አሁንም ቢሆን እኛን ያሴረችው ሴራ አለ አለ እኮ ያሴረችው ሴራ አለ። እኛን ለማግኘት እናንተ ትልቆቻቸው አሜሪካ ያላችሁ ሰዎች ደጋፊ የሀይሚ ደጋፊ ልትኖሩ ትችላላችሁ። የዝች ልጅቱ መዘጋታችሁ አዘጓት አዘጉ። ቤት አባቷ የምን አሜሪካን ነው? እኛ ማዘጋት እንችላለን። እኛ የምን አሜሪካን ነው? እኛ ከተነጋገርን እኛ ማዘጋት። ቆይ ይኸውልሽ አዳምጪ፣ ነገ ትመጣለች። ነገም ትምጣ ከነገ ወዲያም ትምጣ። እሱ እኛ ከተነጋገርንበት አንድ ሰው ህዝቡ ወጥቶ ካላየላት ምንም የሚመጣ ነገር የለም። አለማየት ሲጀመር ደግሞ እዚህ ጋር እኛ የሀይሚም የብሩክም ወዳጆች እኛ እናቶች እህቶች ከሆንን ማለት ነው እነዚህ ልጆች በጸሎት እናሸንፋለን። አሁን እሙሻለች ያብ አለ ጋሽዬ ይነጋገሩና ያስታርቃሉ። እዚህ ጋር አሁን ብሩኬ ምንድን ነው ያለው? ቅድም ምንድን ነው ያለው ብሩኬ? እኔም ራሴን ከዚህ መሄድ ፈልጋለሁ አለ። ከዚህ መሄድ ፈልጋለሁ አለ። እሷም ደግሞ እዚህ ጋር ለአንድ ሳምንት ነው እንጂ እዚህ አልኖርም አለች። ይሄ ነገር አሁን እሙሽዬም ይነገራታል፣ ጋሽዬም ይቀርብና ይሄንን ነገር ያብ ይገባበትና ነገሮቹን ሁሉ ማክሸፍ አለ። ልጆቹን ሊለያዩ የተዘጋጀችው እቺ በገንዘብ ተከፍላ የመጣችው ልጅ ስለሆነች እቺ ልጅ ማሸባት አልቻለም። ልጅ እኮ ባለትዳር ነች። የቤሎ ሁላ ወጠሉ ባለትዳር ናት። ምን ጥቅም አላት? እነዚህ ልጆች አለያይታ ምን ጥቅም አላት? ገንዘብ ተከፍሏት ነው። ገንዘብ ተከፍሏት እኮ ነው አሉ። ገንዘብ እንኳን እኛ አዋጥን እንሰጣታለን። ከእነሱ ህይወት ውጣ። ምን አለ መሰለሽ፣ እኔም እንዳንቺ ነው ያልኩት። በሰላሟ የሆነ በውስጥ የሆነ የምትልክላት ነገር አይታ ወይም የሆነ ነገር ስታገኝ ነው እሷ መቁረጥ የምትፈልገው እንጂ አይደለም። ለምን ልቧ እያደማች ነው። ይኸውልሽ ሺህ ጊዜ ብትልክላት ትክክለኛ ብሩክን የምትወደው ከሆነ ምናልባት እኔ ምናልባት ቀስ ብለን እናውራ። ምናልባት በውስጥ እንዴት አባቴ ላውራ? ተቸግሬ እኮ ነው። ተቸገርኩ እኮ እና አንተ ስላለበት እኔ ተቸግሬ ይኸውልሽ እኔ አሁን ያሰብኩት ምናልባት ሀይሚዬን በውስጥ በገንዘብ የምታስፈራራት ከሆነ በሰው የምታስፈራራት ከሆነ ይሄ የኔ ልብ ነው እያስጨነቀኝ ያለው ይቺን ልጅ